እንደማልፈልግ ታውቃለህ እንዲጎል አልፈልግም ታውቃለህ አይደል አውቃለሁ ጎላል አሁን ድጋሚ ሸነቼ ተጣጣታለህ ይሄን ጠጣ ቶሎ በል በትኩሱ ጠጣው ሽንት ቤት ምናምን ሲወጣ የሆነ ፊቱ ላይ እንትና ያለው ለምጥ ነገር የሆነ ብቻ የሆነ በሰላ ነገር ምናምን ነገር ማየት ጀመርኩ ማለት ያ ነገርም አስደነገጠኝ ጉዳዩ ስሪስ ነው በያስብኩትም ለዛ ነው ምንም ልጁ እንትን የለው ደህና የነበረው ልጅ የሆነ ሰዓት አይወጣም አይታየም ብዙ ምንም ጥግ ስለሆንኩ ነው ማየው ምናምን ነው የሆነ የዱላ አይነትም ይመስላል ቀበቶ አይነት ፈቶ የሆነ በቀበቶ አይነት የሚመታ አይነት ድምጽ ብቻ እንደዛ አይነት ድምጾችን ነገር መስማት ጀመርኩ እሺ እዛው ቤት ሁኜ ማለት ነው ሴት ልጅ በዚህ ልክ ወንድ ልጅ ይሄን ያህል ቅጣት ታደርሳለች ደሞ እንዳልሹ ነው ምንም የሰውነት እንትን እንኳን ይላቸውም ተመሳሳይ ምንድነው በጣም የተለያየ ነው አቋማቸው እንኳን የሆነ ነገር አደንዝዘው ነው ሊሆን የሚችለው ወንድነቱን በጣም አጥቶ ነው ያለው ልጁ ሽንትሽን ተጣጣው እሺ ምን ተጣጣው ሽንትሽን ተጣጣው ተጣጣው ያለቃሽን ይተጣጣው አሁን ቶሎ ይዤ እመጣለሁ እሺ ምን ፈልጌ እንደመጣው ታውቃለህ አይደል አውልቀው እያልኩ ነው አውልቀው ሱሪውን አውልቀው ቶሎ በል አውልቀው ምንድነው የምትጠብቀው አውልቀው ቶሎ በል አውልቀው ዛሬ በምን እንደምደፍረህ እናያለን አውልቀው ብያለሁ አውልቀው እያልኩ ነው አይደል ምንድነው የምትጠብቀው አንድ ትንፋሽ ብትወጣ አንድ ነገር እሺ እግር ከዚህ ቤት ቢወጣ ምን እንደማረግ ታውቃለህ አይደል ላንተ በየቀኑ አላስረዳም ሰላም ውድ ቤተሰቦቼ እንዴት አላችሁ እንዴት ከረማችሁ የኔ ስጦታዎች እኔ በጣም ደግ ነኝ ደህና ነኝ ዛሬም እንግዲህ በሌላ ታሪክ ከአንድ ባለ ጉዳይ ጋር በሌላ ሐሳብ በሌላ ጉዳይ ተገናኝቻለሁ ማለት ነው ባለ ታሪኬ ወይም ጠቋሚ ለምን እንደተገኘች ከኔ ጋር ምንስ ታጫውተናለች ሚሊዮን ከሷ እንደበት እንሰማለን እናንተም አብራችሁን ቆዩ ቤተሰቦች እንደተለመደው ላይክ ሼር ሰብስክራይብ ያረጋችሁ ቪዲዮውን አይታችሁ ደግሞ ኮሜንት ላይ ሐሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አርጉ ቤተሰቦች ስለዚህ ወደ እንግዲህ እሄዳለሁ ከስምሽ ጀምረን የመጣሽበትን ጉዳይ እስኪ ንገሪ እሺ ስሜ ሰናይት እባላለሁ እሺ እዚሁ ነው ያለሁት የሆነ ጉዳይ ላማክራችሁ ነበር የደወልኩልኝ እሺ እና ልግባ መሰለኝ ወደ ጉዳያችን መግባት ይችላል ምን መሰለ ማለት እዚሁ ነው እኔም ተከራይቼ የምኖረው አሁንም ድንገት ሰው ምናምን እንዳይሰማ ብዬ ነው ውጭ ላይ እንትን ያልኩና እሺ የሆነ ማለት ለኔም ግራ ያጋባኝ ነገር ስላለ ነው እናንተ ላማክራችሁ የጠራሁት አንዳንዴ ውዝግብ የሚፈጥርብህ ነገር አለና እንደ ጎረቤትም ስትሆን ዝም ማለት ይከብዳል ጎረቤትም ሆነ ማድረግ የምችለው ነገር ካለ ማድረግ ብችል ሚሊዮን ነገር አስቤ ነው እናንተን የጠራኋችሁና እሺ ከመጀመሪያው ጀምርልኝ ምን መሰለ እዚሁ ነው አብረን ዶርም የተከራየን ማለት ከኔ ጥግ የተከራየ ልጅ አለ ስለሱ ነበር መረጃ መስጠት የፈለኩት ጥቆማሽ ጎረቤትሽን ያማከለ ነው ማለት ነው እሺ እና ቤታችን አንድ ላይ ጥግ ነው ማለት የኔ ከኔ ጥግ እሱም ነው የተከራይቶ ያለው ማለት ነው ጎን ለጎን እሺ እና ከምን ልጀምርልህ ብዙ አመት ቆይተናል ከተከራየን እሺ ብዙ ነገር አሳልፈናል ጥሩ ሰው ነው ማለት ጥሩ ሰው ነው ማለት አንድ ቤት እየኖርክም ጥሩ ሰው ነው ግን ሰው ነው ማለት ለመለየት ይከብዳል ግን እንዲ ውጭ ላይ በማየው ነገር ጥሩ ነገር ያለው ሰው ነው እና እንደዛው ነው ማለት ሲወጣም ሲገባም ወንድ ላጤ ነገር ነው ሲከራይ እንደዛ ነው ነበር እንደ ወንድ ላጤ ብቻዬን ነኝ ማም ተብሎ ማለት ነው ከዛ በምንኖርበት ጊዜ ማለት ለየት ያለ ነገር ማየት ጀመርኩኝ የሚያስደነግጥ ነገር ማለት ለራሴ ራሱ ግራ የሚያጋባኝ ነገር ያየው ስመጣ ነው ምናልባት እስኪ ይሄ ነገር መፍትሄ ማግኘት ከቻልኩ ብዬ ነው እናንተን ያስጠራዋችሁ ማለት ነው እሺ ምን ተፈጠረ እና እንደዚህ እንኖራለን እንዳልኩ ልጁ ጨዋ ነው ይወጣል ይገባል ማታ ያን ነው እኛ የምናውቀው አንዳንዴ እንጂ ተሰብስበን ቡና ምናምን እንጠጣለን ጎረቤቶቻችን ሌሎችም ስላሉ ተከራዮች እሺ
ጥሩ ነገር ነበረን ማለት እሱን ከመቀየሩ በፊት ማለትም እንችላለን እና በቃ እንደዚህ ቡና ምናምን እንጠጣለን ምናምን እንዳልኩሱ ልክ አንገት ደፊ ወይም ጨዋ እንደሚባል አይነት ሰው የለም እንደዛ ነው ይወጣል ይገባል እዛው ያን ያክል ምናውቀው ነገርም የለም ስለሱ ከዚያ ሆነ ጊዜ እንትን ማለት ሴት ማምጣት ጀመረ ቤቱ ማለት ነው ያው ወንድ ላጤም ስለሆነ ያው ቺኩ ወይም ጮኛው ምናምን ልትሆን ትችላለች ያው እኛም ባናጣራም ባናውቅም እንደዛ ነው የምታስበው እና በቃ ይገብ ማለት መጀመሪያ እንደዛ አልነበረም ከዛ በኋላ ግን እንደዛ ማድረግ ጀመረ ማለት ነው ትመጣለች እሷም ቅዳሜና እሁድ ማለት አንድ ሴት ናት አንድ ሴት ነው ይዞ የሚገባው የሚወጣው አዎ አንዲት ናት እኛ የምናውቃት እንግዲህ ምናያትም እሷም እንደሱ ስርዓት ያላት ልጅ ነው የምትመስለኝ ማለት ያው ሲወጡ እንደማንኛውም ጭኛሞች ተቃቅፈው ምናምን የሚገቡት እንዲሁ ስታየው ያስቀናል የምትላቸው ጓደኛሞች ናቸው በእኛ እይታ ማለት ነው እኔ እንዳየሁት ከሆነ ይገባሉ ያው ይወጣሉ ያን ነገር ነው እኔ ሁሉም እንደዛ ነው የሚያስበው ለኔ ነው የተለየብኝ ነገር የተፈጠረብኝ ማለት እኔም ከሱ እንዳልኩ ከሱ ጥግ ነኝ ቤቴ ማለት ነው ጎን ለጎን ስለሆነ አንዳንድ የምሰማው ነገር ስላለ በዛ ምክንያት ነው እኔም ለእናንተ ጥቆማ ምናምን እንጂ አሁን ማንንም ተከራይ ብጠይቅ ልክ ነኝ እንደማየው ጥሩ ሰውና እሷም ጥሩ ነው ብሎ የሚያስቡ ሰዎች ናቸው ማለት ነው ከዛ ይሁን ማለት እንግዳ አይነት ድምጽ ይሰማኛል ለኔ ያን አክል እርግጠኛ አይደለሁም ግን ከበፊቱ ለየት ያለ ድምጽ ይሰማኛል ማለት ቤት ውስጥ ነው የሱ ቤት ውስጥ እሺ መጀመሪያ ምንም ነገር እንትን አይደለም እንግዲህ በራሴ እንትን ያልኩት ነገር ነው ከዛ እንደዚህ አይነት ድምጽ ይሰማኛል የሆነ የዱላ አይነትም ይመስላል ቀበቶ አይነት ፈቶ የሆነ በቀበቶ አይነት የሚመታ አይነት ድምጽ ብቻ እንደዛ አይነት ድምጾችን ነገር መስማት ጀመርኩት እሺ እዛው ቤት ሁኜ ማለት ነው እንደዚህ ለማጣራት ሞከርኩ ከዛ ደግሞ እንዴት ብዬ ላውራ ማለት ሲገቡም ሲወጡም የሚታዩት ደስ የሚሉ ጥንዶች ናቸው ለኔ የሚታየኝ ሰውየው ምንም ማያደርግም ብዬ ነው ማለት ጨዋ ነው ጥሩ ሰው ነው እሺ እና እንደዛ አይነት ድምጽ መስማት ጀመርኩ ነው ማለት ነው እሺ ማለት ዝም አልኩኝ ማለት ብዙ ቀን እንትን ለማለት ፈለኩ ግን እየተደጋገመ መጣብኝ ገሞ ያን ድምጽ የምሰማው እሷ በመጣችበት ሰዓት ነው ከዛ ውጭ አልሰማውም እሺ ከዛ በቃ ልጁ ደግሞ እንደዚህ ቡና እሷም ስለመጣች ነው መሰለኝ ቡና ምናምን እንጠጣ ነበር ከዚህ በፊት ብያለሁ ተሰብስ በእንደርሙ ተከራዮች በሙሉ ምናምን አሁን ያ ነገር እሱ ተው እኛም ልጅቷም አለች ይያልን መተው ጀመርን ማለት አንጣራው ምናምን ነገር ነው እሺ ከዛ እኔ ማጣራት ፈለኩ ለማንንም አልተናገርኩም በቃ እናንተን ጠራው ለራሴ እንግዳ ነገር ሲሆንብኝ ያው በደንብ ሲራገጥ ማውራት ይሻላል በሚለው ለማንንም አላወራው እሺ ከዛ እንዳልኩ የተለያዩ ድምጾችን መስማት ጀመርኩ ምናምን ነገር ነው የሆነ ቀን እሁድ ዕለት ሰው አረፈደች አልመጣችም እና እኔ ቡና ምናምን አፈላሁ ልክ ሁሌም እንደማደርገው ማለት ነው ከዛ አፍልቼ ምናምን እንትን ስል እሱ እዛው ቤቱ ነበርና አይ ከዛ በፊትማ ደግሞ እንትን ነበር እንጂ እንዲሁ እሷ ድምጽ ሰማለው ብዬ እሷ በሚወጣበት ሰዓት ማለት ሽንት ቤት ጧት ምናምን ደህና ሆኖ አይቼው ሽንት ቤት ምናምን የጋራ ነው የምንጠቀመውና እሺ ሽንት ቤት ምናምን ሲወጣ የሆነ ፊቱ ላይ እንትና ያለው ለምጥ ነገር የሆነ ብቻ የሆነ በሰላ ነገር ምናምን ነገር ማየት ጀመርኩ ማለት ያ ነገር ማስደነገጠኝ ጉዳዩ ስሬስ ነው ብዬ ያሰብኩትም ለዛ ነው ምንም ልጁ እንትን የለው ደህና የነበረው ልጅ የሆነ ሰዓት አይወጣም አይታይም ብዙ ምንም ጥግ ስለሆንኩ ነው ማየው ምናምንና ፊቱ ይቀየርብኛል ማለት የሆነ በሰላ ነገር ምናምን ማለት በሰላ ማለት የሆነ ለምጥ ነገር ፊቱ አካባቢ ምንም ነገር የሌለበት ልጅ ሲወጣ እንደዛ ሆኖ ያያዋለሁ እሺ እና አስደነገጠኛ ነገርና ከዛ ምን ሆነ ምናምን ስለው እንዴ ደህና ነኝ ብሎ ነው ዝም የሚል የሰው ልጅ ደግሞ ደህና ነኝ እያለ ሌላ ወሬ ማውራት ደስ አይልምና ከዛ እንዳልኩ ይዛን ቀን አረፈደች እሷ አልመጣችም ልጅቱና እሺ እኔም ቡና ማፍለርቺ ጎረቤቶቻችን ሰጣዋቸውና ለሱ ቤቱ ገብቼ ለስጠው ብዬ ሰጣውት እየሰጣውት እያለ ነው ልጅቷ ደረሰች ከዛ በመድረስበት ሰዓት ማለት ከሷ ማይጠበቅ ነገር ድምጿም ቢሆን ጮህቷም ነገሯ ማለት ነገረኛ ናት ብለህ ማታስባት ልጅ አለ አይደል ጨዋ ናት ብለህ የምታስባት
እሷ ግን በጣም ተናላለችብኝና እኔም ደነገጥኩኝ ማለት ምንድነው ምናምን ስል አይ ችግር የለም ምናምን ብሎ እሱም የኔ ፍቅር ነው ይግቢ ምናምን ብሎ አስገባት ማለት ነው። ማለት ቡናውን ልትጨው ስትገቢ ምን ተፈጠረ አልገባኝ። እሷ ልጅቷ መጣች አጋጣሚ እየሰጠሁት እያለ ከዛ እንዴት አይነት ነገር ነው ቅናት ይሆን አላውቅም ምን ይሆን አላውቅም እና እንዴት ቡና አስመጥተህ ጭራሽ ምናምን ትጠጣለህ ምን ነገር ነው ያለችው እሱ ነው ማለት ነው። ፊት ለፊት ነው ያንን የምትለው ወይስ? አዎ እሺ በጣም ማለት አልኩህ እኮ ጨዋናት ብያሰብኩትና እንደዛ ተናጋሪ ስትሆን እኔ ያስደነገጠኝና ከዛ እኔም ግራ ተጋብቼ ቡናውን ራሱ ይዤ ነው የተመለስኩት። ከዛ በኋላ ነው ማለት በጣም ግራ ያጋባኝና በቃ የሆነ ነገር ማድረግ አለብኝ ብዬ አሰብኩት። ማለት ይቅርታ አድርግልኝ ወደ ኋላ ልመልስሽና የዱላ ድምጽ ምናምን እንደዚህ ድምጾች የዱላ የሚመስሉ ድምጾች ይሰማሉ ቤት ውስጥ ብለሽኝ ነበርና ማን ነው ማንን የሚቀጣው? ማለት የቅጣት አይነት ነገር ነው ማለት እርስ በርስ የሆነ ነገር አላቸው ነው ይደባደባሉ ይጣላሉ አይነት ነገር ነው ሲሰማ እንደዛ ነው የሚመስል የሆነ ይደባደባሉም ሳይሆን አንድ ሰው ላይ ብቻ ነው ያ ነገር የሚያርፈው እንጂ ምልልስ ነገር አይደለም የሚመስለኝ እርግጠኛም አይደለም። እንደዚህ በእንትን ንገሪኝ ምንድነው የሆነ የሰው አይነት ሰው ሲገረፍ አይነት ድምጽ ሰምተህ ታውቃለህ? የሆነ የዱላ አይነት ድምጽ ቀበቶዎች ድምጾች አሉ በዛ ነገርና የማቃሰት ሁሉ ድምጽ የሆነ ህመም ላይ ሲሰማ ማለት ተመተ የሚሰማ አይነት ስሜት አለ አይደል? እና እንደዛ ነው እንደነገርኩ ነው ማለት እስካሁን የነገርኩ ሁሉም ይመስለኛል በሚል ነገር ነው የነገርኩ እኔም ማረጋገጫ ስላላገኘው ማለት ነው የሚመስለኝንና የሰማሁትን ያየሁትን ነው የነገርኩ የነበር ጠባሳውም ያልኩ ዱላውም ድምጹን ካንድ ሰው ይምጣ ሁለቶች ማለት አው ተወዛግቤ ነበር ምን ተፈጠረ መሰለኝ የሆነ ሰው ሲደባደብ በዛ ላይ በዚህ ዘመን እሱ ብቻ ሊመታ አይችልም ብዬ አሰብ ወይም እሷ ልትመታ ልትጎዳ ትችላለች ብዬ ነው ያሰብኩት እንጂ ካንድ ሰው ወይም የሆነ ብቻ አንተን አላልኩም ነበር ያ ነገር አወዛግቦኝ ነው እኔም ለእናንተ እንድደውል የምተገደድኩትም ይሄን ነገር በደንብ ማጣራት አለብኝ ያሰብኩት ማለት ነው። ከዛ በቃ ማለት በደንብ ልጁም ሳየው ፊቱም ሳየው እጁ ሁሉ ነው እንደዛም ይኸው ልክ የሆነ ሰንበር አይነት ነገር የለም የተመታ ነገር እንደዛ ነገር አይብታለሁ እሷን ኦሬዲ ያው ስትወጣ ብቻ ነው ስለማይት በደንብም ማላያትም ይኖራት አይኖራትም ማለት ነው። እሷም ትመታ ወይም የሆነ ብቻ ግራ ያገባ ነበር እና ያን ነገር ለማረጋገጥ ነው እኔም ከናንተ እርዳታ የፈለኩት ነበር ማለት ነው። እሺ ከዛ በኋላ ነው እንደዛ ነገር ሲያወዛግበኝ እኔም ለናንተ የደወልኩት። ከዛ በመደውልበት ሰዓት ያው አንተ ያልከኝንም ታስታውሳለህ በጊዜው በሰዓቱ በጣም ስራ ላይም ነበርክ መሰለኝ። አስታውሳለሁ ስደውልኝ ከዚህ በፊት እና የሆነ ማለት እኔ ካሜራውንም ያውም እኮ ሐሳቡን ያመጣልኝ አንተ ነበርክ ማለት በሆነ መንገድ ብቻ እንድታግዘኝ ወይም መጠን የሆነ ነገር ብናደርግ ብዬ ነበር ያሰብኩትና አንተም በሰዓቱ ስራ ላይ ምናምን ስትሆን ልክ የሆነች ካሜራ አለች እሷን ገጥመሽ ማየት ትችያለሽ ምናምን በሚለው ነገር ስትነግረኝ ነው የተስማማሁትና ከዛም ያው ያንን ነገር ላከልኝ እንዴት እንደሚሆን ምናምን አሳየኝ ነበር እንደዛ ነበርና ከዛ በኋላ ነው ነው ምን ተገለጠልኝ። እሺ ምን ተፈጠረ መሰለ እንዳልኩ ነው ያን ነገር በጣም ሲደጋገም ምናምን ካሜራውን ልክ እንደላክልኝ በቃ ማለት እንዴትም ግብዬ እንደማስገባውም ተጫነኩ ማለት ግራ ተጋባሁኝና ምን አሰብኩት የሆነ ቀን ልጅቷ አልመጣችም እሱ ደግሞ የሆነ ቦታ ሊወጣ አሰበ ልጁ ማለት ነው። በዛ ሰዓት ነው እንትን አለኝ እኔ ያው ጥግ ስለሆንኩ ጎረቤት አንዳንዴ ቁልፍ ምናምን እንትን እንላለን የሆነ የሚመጣ ሰው ካለ ምናምን ቁልፍ እየጣልን እንወጣለንና ለኔ ያን አጋጣሚ ተመቸኝ ማለት ጨንቆኝም ነበር እንዴት ብለ አሁን ሰው ከቹክ ጋር ሆኖ ምናምን እንዴት ገብተህስ እንዴት ታስቀምጣለህ አይመችም። ከዛ በዛ ሰዓት ልጅቷ አልመጣችም ስታረፍበት የሆነ ቦታ መሄድ ፈለገና ቁልፍ ከመጣች ምናልባት ስጭልኝ ብሎኝ ቁልፉን ከኔ ትቶት ሄደ ማለት ነው። እሺ በዛ ሰዓት ነበር እኔም እንደወጣና እንደሄደ እንትን ስል ገብቼ ካሜራውን አንተ ባልከኝ ነገር አስተካክዬ ምናምን ወጣሁ። ከዛ በቃ አጋጣሚ በዛን ቀንም እሷም አልመጣችም ነበር ራሱ መጣ ቤቱን ከፈተ ገባ ማለት ነው። ቅዳሜ ቀን እዛ እሁድ ቀን ነው ልጅቷ የመጣች። በዛ ሰዓት እንዳልኩ ካሜራውን ሬዲ አድርጌዋለሁ። እሺ
ከዛ መጀመሪያ ላይ እንዳልኩ እሱ ብቻም የሚመታም ይመስለኝ ነበር እየተደባደው የሚሆን ግራ ታገብቶኝ ነበር ጠባሳውን በሰላውን ምናምን የተመታታውን ነገርም ከሱ ነበር ማየው ነበር ማለት ነው ከዛ ልክ ካሜራዬ ከኔ እጅ ገባ ማለት ነው ሁሉም ነገር አየሁት አወኩት በዛም ምክንያት ነው አሁን ቶሎ እንድትመጣም ያደረኩ ማለት ነው ለዩት ነገር ስላለ ማለት ማስረጃ ያስች ማለት ነው እንዳልሽው ካሜራውን እንድትገጥሚ ከነገርኩሽ በኋላ ካሜራሽ ላይ ማስረጃ ያስ ጥርጣሬሽ የሆኑ ነገሮች እውነታው ሆኖ አገኝሻችሁ ምን ተፈጠረ አው ያው በከፊሉ እኔ ስለ ነበረው ማለት ሲመስለኝ የነበረው ሁለቶችም እንደሚደባደቡና የሆነ ነገር እንዳለ ምናምን ነው ሲሰማኝ ነበር ያን ነገር ደግሞ ዝም ብዬ ማውራት አልችልም በዛ ምክንያት ነው ካሜራውን ምንም ያልኩና ሳይው ግን አይ እንደዛ አይደለም ነበር እሺ እሱ ላይ ብቻ ነበር ዱላው የሚያርፈው ጥቃቱ ይደርሰው እሱ ላይ ነበር እሱ ላይ ብቻ ማለት ነው ለምን እንደሆነ ምክንያቱ ምናምን አላውቅም ብቻ ግን በደንብ አስራው እጁን ወደ ኋላ አስራው በቀበቶ እንዴት ማለት እኔ ደንግጫለሁ በጣም ነው የደነገጥኩት እሱ ያደርጋል ብዬ በማስብበት ሰዓት እኔ ለሷ ነበር የተቆረቆርኩት ማለት ዘመኑ ሴት እንደዚህ ያደርጋል ብዬ አላሰብኩም ነበር ከዛ ግን በቃ እንዳልኩ ነው አስራው ሁሉ ነው ፊቱ ሁሉ ያ ሁሉ እንደዛ የሆነበት እሷ ብቻ ስለምትመታው ነበር እሷ ምንም አትሆንም አልገባኝም ለምን ጉልበት እንደማይጠቀም ለምን እንደማያስቆማት ያ ነገር ግራ ስለገባኝ ነው እናንተን የሚጠራዋችሁና ምንድነው ፊዚካሊ ያላቸው መመጣጠን እሷ ትበልጣለች ወይስ ምንድነው ማለት አይ በፍጹም እንደው እሱ ጎርመስ ያለ ነው ማለት አይደለም እሱ እኔም እንኳን የምታገላት አይነት ልጅ ናት እኔ ለምን እንደሆነ አልገባኝም በቃ ማለት በደንብ ታስሯልኝ ቪዲዮውን አሳያለሁ አለ ካሜራውን እሺ እንዳለ ከዛ ፊቱ ምናምን እንደዛ ብያለሁ ሲወጣ እኔ ስጠይቀው የጠየቁት ሰዓትም ነበርና ምን ነው ምናምን ስለው አረ ምንም አልሆንኩም ምናምን ብሎኝ ነበር የገባው በዛ ሰዓት ስለምን አልተናገረም ለምን ስለኔ እርዳታ አልጠየቀም ያ ነገር ግራ አጋብቶኝ ነው እናንተ የጠራዋችሁና ብቻ ይገርማል ለምን እንደሆነ አልገባኝም እኔም በሰዓቱ ምንም ማድረግ ስላልቻልኩ በቃ ያን ነገር ማስረጃ ይዤ ነው አንተን ቶሎ እንድትመጣ የጠራው ማለት ነው እና እንደነገርኩ ነው ማለት በዚህ ዘመን እንደዚህ ነገር አለ ወይ ብዬ ግራ ተጋባው አንደኛ ሴት ናት ሁለተኛ እንዴት ማለት ምንድነው ዝም ሊያስብለው የቻለው ለምን እንዴት ዝም ብሎ ይመታል ለምን እንደዛ ይሆናል እኔኮ ምን አግረ ትንሹን ነገር ነው በጣም ትንሹን ነገር ማለት ነው ካሜራ በኋላ ሰጥቼ ነበር ማለት ጀርባ ላይ ሰጥቼ ነበር ትያው አላውቅም እኛ አልከፈትነውም የሆነውን ነገር እናዋለን ብለን ስላሰብን ነው ምንስ ማስረጃ እንዳገኝሽ ካንቺ ልስማ ብዬ ነው መጀመሪያ በቃ ማለት እኔ ይሄ ነው ብዬ ራሱ መግለጽ ያቀተኛል አልኩ ድርጊቱንም እኔ በትንሹ ነው የነገርኩ በቃ ቢያንስ ትንሹን እንኳን ሰምታይ ከዛ በኋላ አይተህ ራስ መፍረድ እንድትችል ብዬ አስቤ ነው በጣም ነው ማለት ዘመኑ ነው አልልም በቃ ማለት ሴት እንዴት እንደዛ ያደርጋል በዛ ላይ ለምንስ እሱ ዝም ብሎ ይመታል ለምን እንደዛ መመታት ብቻ አይደለም የሆነት ብዬ እዩት ቪዲዮውን እዩት ላንተም ቢሆን ለተመልካቾችም እናንተ ብታዩት ነው የሚሻል የእውነት ብዬ የእውነት እኔ እንዳረፈርኩም ተሰማኝ ታውቃለህ ለምን እስከ ዛሬ ድረስ አላዳንኩትም የሚል አይነት ነገር ተሰማኝ ምንም አላውቀውም ጎረቤቴ ነው በቃ ግን እንደ ሰው ያን ነገር ሳይ እኔ በቃ ተሰምቶኛል በጣም ማለት ነው ስለዚህ ነገሩ ከዛም ያለፈ በጣም የከበደ ነገር ነው ያየሁት ነው ያልሽኝ እንዴ በጣም መግለጽ አልችልም እንዳልኩ ቪዲዮውን እዩት ላንተም ቢሆን ተመልካቾችም ቢሆን እዩትኝ ለኔ ማለት አቅም አጥቼ ራሱ ይሄ ነው ብዬ መግለጽ ስለማልችል ማለት ነው ከባድ ነው የሆነት አላውቅም ዘመኑ ይሁን ሴት እንዴት እንደዚህ ነገር ያደርጋል እስኪ ማየቱን አየዋለሁ በካሜራ የቀረስሽው ነገር መናገር ይከበደሽ ምን እንደሆነ አላውቅም ግን እኔ ብትነግሪኝ ደስ ይለኛል መጀመሪያ ካንቺ አንደበት ልጅ ነው አይ ማለት ነገርኩ እኮ ማለት ይሄን ራሱ ማውራት እየከበደኝ ነው ማወራ ያልኩ ነገር ለኔ በጣም ከባድ ነው በማውቀው ሰው ላይ እንደዛ ነገር ሲሆን ማለት እኮ ከግርፊያ ውጪ ምን ተፈጥሮ ነው አይ በፍጹም እኔ ያን ማለት እንድታየው ነው የምፈልግ እንጂ እኔ ባንድ ቤት የራሱ ማውጣትም ማየትም አልፈልግም ማለት መንገርም አልፈልግም በቃ ራሳችሁ ይዩት እዛ በኋላ የምታደርጉትን አድርጉም ተወስኑት ወስኑ እንጂ ለኔ እንዴ በፍጹም
መልካም እስኪ እኔ ቤተሰቦች ያለችኝ ነገር ምን ተፈጥሮ ነው የሚለውን ነገር ማወቅ ፈልጋለሁ። ቪዲዮን አስቀምጥሻል ከጀርባ አይደለ? ባለሞቴ ጋር ነው። እሺ እና ሄኒ ተሰጣትና ማየት ፈልጋለሁ ቪዲዮ ምን እንደተፈጠረ ለማወቅ ስለፈለኩኝ ነው። እስኪ ተቀበዩና እሺ እስኪ ቤተሰቦቼ ቪዲዮን ተከታትለን እንመለስና ምንድነው ያየችው ነገር ምንስ ቃል አውጥታ መናገር የፈራችሁ ምን ቢፈጠር ነው የሚለውን አይቼ ልመለስ። እናንተም የምታዩት ይሆናል። እንግዲህ አሳያችኋለሁ ቤተሰቦቼ። ወደዚህ ላዞረው። ስለዚህ ተከታትዬ ልመለስ ቤተሰቦች፣ እመለሳለሁ። ምንድነው ሰናይት? ይህ ሁሉ ጉድ ነው የተፈጠረው? ለዚህ ነው እኮ እየው ያልኩ። ከ3 ቀን በፊትም እኮ ደጋግመሽ ስትደውይልኝ እኛ በጣም ጫና ላይ ስለነበር ነው የሥራ ጫናና ማንሳት አልቻልኩም ነበር እና አይሪም እኮ ማለት እንደረበሽኳችሁ ማውቃለሁ። ደጋግሜ የደወልኩትን በቃ ማለት እኔ እንጃ ምን እንደምን ራሱ አላውቅም። በቃ ለራሴ ሰው በዚህ ልክ እንዴ ሴት ልጅ አይደለች እንዴ? ቤተሰቦቼ ይሄን ነገር ለእናንተ ማስተማሪያ ስለሚሆን እንድታዩት በእርግጠኝነት ይሄን ነገር አያይዘን እንለቀዋለን በቪዲዮ መልክ ማለት ነው። በጣም የሚዘገንን በጣም ከባድ ነገር ነው የተፈጠረው። ማለት እኔ ማመን ከብዶኛል። ሴት ልጅ በዚህ ልክ ወንድ ልጅ ይሄን ያህል ቅጣት ታደርሳለች? እንደው ደግሞ እንዳልሹ ነው ምንም የሰውነት እንትን እንኳን የላቸውም። ተመሳሳይ ምንድነው በጣም የተለያየ ነው አቋማቸው። እንኳን የሆነ ነገር አደንዝዘው ነው ሊሆን የሚችለው። ወንድነቱን በጣም አጥቶ ነው ያለው ልጁ። አላውቅም ግራ ገባኝ። እኔ እንጃ ለምን ማለት ለምንስ እንደማይነግረኝ ለምን እንደማይናገር ነው እኔ ግራ የገባኝ። በጣም ነው ግራ የገባኝ። ማለት እየደጋገምኩ እያዩት ነው ወደ ኋላ እየመለስኩኝና ማመን ያቃተኝ ቤተሰቦቼ። የሆነው ነገር በጣም ነው የሚያስደነግጠው። ይሄን ነገር ለእናንተ አታች አድርጌ ማሳየቴ አይቀርም። ይሄ ነገር መማሪያም ስለሚሆን ማለት ነው። የሆነው ነገር በጣም ያስደነግጣል። ሰናይት ያየሽው፣ የተጠራጠርሽው፣ የተከታተልሽው ነገር በሙሉ እኔ ኃላፊነቱን ወስጄ ካሜራውን በጣም በተደጋጋሚ መታ ቢሮውን በጣም ብዙ አማክራን ጠይቃን ነው በብዙ ኃላፊነት ካሜራውን የሰጠናት። እኛ ጫና በዝቶብን ነበረ፣ የሥራ ውጥረት በዝቶብን ስለነበረ እሷን ብዙ ልንከታተላት አልቻለም። ግን በስተመጨረሻ በጣም ብዙ ስለለመነችኝ በኃላፊነት አደራ ብዬ ካሜራዎችም ሰጥቻት ነበረ። ካሜራውንም ከሰጠዋት በኋላ እንድትከታተል መረጃ ካገኘሽ እኔ እንዲያውም ችላ ብየውም ነበር ያለውን ነገር ከነበረብኝ ሌላ ጫና አንፃር የእሷን ሀሳብ ችላ ብየው ነበር። ግን ሰጥቻት ነበር። መረጃ ካገኘሽ አቴኒታይ መተሽ ቢሮ እንድትሰጪኝና ያየሽው ነገር ካለ እውነት ካለው እንግዲህ ክትትላችን እንቀጥላለን ብዬ ነበር እንደ ቀልድ ያለፍኩት። ግን በጣም ዘግናኝ ነገር ነው ቤተሰቦች የተፈጠረው። በቪዲዮ እናንተ የምታዩት ነው። እኔ ይቅርታ አድርጊልኝ ሰናይት፣ ይሄ ነገር አሁን እኔ 3 ቀንም ደጋግመሽ ደውለሽልኝ ነበር። በስተመጨረሻ ተገናኘንና በስልክ የሚያወራሽኝን ሰማሁኝ። ትንሽ ሰዓትም ስላገኘው ነው አጣበን እንግዲህ ከባልደረቦቼ ጋር መተን ልናወራሽ ይቻልነውና በጣም ትልቅ ነገር ነው ያደረግሽው። በጣም ትልቅ ኃላፊነት ወስደሽ ነው ይሄን ነገር የሰራሽው። በጣም ለዚህ ልትመሰገኝ ይገባል። ግን እኛን ከማማከር ባለፈ ለጎረቤት፣ ለአከራይ፣ ሌላ ለህግ አካላቶች ይሄን ነገር ልታሳውቂ ያልሞከርሽም ቀድመሽ? የኛ ምናልባት እኛም ስልክም ሳናነሳም ስለቀረንም ጭምር? አይ የለም ማለት ፈራው በጣም ሁኔታው ምን ሳይው ደነገጥኩ። አላውቅም በቃ ማለት እኔ ራሱ የሚያዝም መሰለኝ። እኔ ብቻ ምን እንደማድረግ በሰዓቱ አላውቅም። ያማከርኩም የነገርኩም ላንተ ስለነበር በቃ እነሱ መጥተው የሆነ ውሳኔ እንወስናለን። ለዛም ነበር ቶሎ እንድትመጣም ፈለኩት። በላይም ስልክ የደወልኩልኝ ማለት እኔ እንጃ እኔ ይሰጥን ይሆን አልኩኝ። ለፖሊስ ይሰጣል። እኔ ብቻ ግራ ገባኝና ምናልባት የሆነ ሰው ጎረቤት ደግሞ ወሬ ያወራሉ ወይ የሆነ ነገር ይሆናል ብዬ ፈራውና ዝም አልኩ። ለማንም አልተናገርኩም። አሁን በዚህ 3 ቀን ውስጥ እሷ ትመጣ ነበር ቤት ውስጥ ትመላለስ ነበር? ትመጣለች። በየቀኑ ነው እዚህ ቤት የምትመጣው? ቅዳሜና እሁድ በጣም ማለት የማይቀርበት ቀን እሱ ነው። ስራም ስለሌለው ይሁን አላወኩም። እንደዛ መሰለኝና በቃ ማለት ያ ሁሉ ድምጽ ያ ሁሉ ነገር ምናምን እንደዚህ ሆኖ ሳይው ውጤቱን ደነገጥኩ። በጣም ነው የደነገጥኩት። ጊዜም የፈጀው መሰለኝ ማለት ቶሎ ብደርስለትና ከዚህ ሁሉ እንትን ማስወጣት ይችል ይሆንም ብዬ ማሰብኩና ቶሎ እንድትመጣ የፈለኩት ለዛም ነበር። ማለት ለፖሊስ ይሰጥ እኮ አስቤ ነበር ግን በቃ አልቻልኩም። እኔ እንጃ እሱን ለማማከር ሁሉ ወስኜ ነበር። ምንድነው ብዬ ልጠይቀውም ብዬ ነበር ግን
እንዳልኩ ፊቱ እንኳን እንደዛ ሆነ ነው ብዬው ያልሰጠኝ ሰው እንዴት ነው ይሄን ነገር የሚነግረኝ ብዬ አሰብኩና በቃ ዝም አልኩ ምንም ነገር እንትን አላልኩ በቃ ስለዚህ ይሄን ነገር ካገኘሽ በኋላ ለማንንም አልተነፈሽም ማለት ነው ለማንም አላወራው ማለት እናንተን ነበር የምጠብቀው ያ መጀመሪያም ምክክሬ ከናንተ ጋር ስለነበር የሆነ ነገርም ካደረግን ከናንተ ጋር ነው ብዬ አስቤ በቃ ለማንም እንትን አላልኩ ጎረቤት ማያቅም ስለሆነ ስላለው ነገር በፍጹም ማያውቅም ማንም ያውቅ የለም ማለት ልጅቷ ይሄን መድፈሩም ሌላም ቅጣት ማድረጉ ለሽንት ማጠጣቱ ይሄ ሁሉ ነገር ያደረገችው ማየት ብቻ አይደለም እቺ ልጅ መድኃኒቱን ላስተርትባበት እንደሆነ ከቃሏ ሰምተናል አዎ እሱም በህልም ሌሊት ሲቃዥ የነበረው ነገር ልጁ በቃ አይምሮ እንደታወቀ ጤነኛ እንዳልሆነ የሚያሳይ ነው በቪዲዮ ያዝነው ነገር ይሄ በጣም ትልቅ መረጃና ማስረጃ ነው ያዝነው ነገር ክሬዲቱን በደም አንቺ እንድትወስጃለሽ በዚህ አጋጣሚ እኔ እንዲሁም ችላ ያልኩትን ነገር ነው አንቺ በዚህ ልክ አስቀምጠሽ ይሄ ሁሉ ነገር ተከታተለሽ እንድናገኝ አይ እኔም እኮ ተደጋገመብኝ ማለት እንደናንተም ቻል ማለት እችል ነበር ግን እንዳልኩ ቤቴ ጥቅጥቅ ነው በየቀን ምሰማው ነገር ነው ዱላው ሁሉ ነገር ምናምን ስለዚህ ለዛ ምክንያት ነው አንደኛ ልጁ ጥሩ ነው የሆነ ባግዘው ብዬ መስላስብኩ ነው እንደዛ ያደረኩትና ግን እንዳልኩት እንደፈራውትም በቃ የሆነውን ነገር አይተዋል ተፈጠረውን ነገር ማለት በጣም የሚያሳዝን ነገር ነው ሰናይት በጣም ላረክሹ በጣም ትልቅ እንግዲህ ማለት ትልቅ ድርሻ ተወተሽ ነው ይሄን ነገር የሰራሹና አሁን እንግዲህ ወደ ቤታቸው እንሄዳለን ልጁን ማዳን አለብን አዎ እንዴ በደንብ ያንቺ ብቻ ኃላፊነት አይደለም እኛም ከአለን ልጁን ማዳን አለብን ነፃ ማውጣት አለብን ልጅቷን ደግሞ ለህግ ማቅረብ መቻል አለብን እቺ ልጅ ምናልባት ከሱ ውጪ ሌላ ወንዶችን በእንደዚህ አይነት ነገር አጥቅታ ሊሆን ይችላል ስለዚህ አናዘናት ማስረጃና መረጃችንን ሰብስበን ለህግ እናቀርባታለን ያ እንደሚሆን እርግጠኛ ሆኜ ነው ምነግርሽ ይሄ ትልቅ ማስረጃ ያገኛው ለኛ በቂያችን እሱ ራሱ እንዴት መዳን እንዳለበት አላውቅም እንዳልከው አጥብታ የሆነ ነገር ሆኖ ከሆነ የት ቦታ እንደወሰድ እንዳለብን ራሱ ግራ ገብቶኛል ጸበል ነው ወይስ ሆስፒታል ነው እኔ አላውቅም ምንም አይነት እርዳታ ማግኘት በሚችልበት መልኩ ልጁ እርዳታ እንዲያገኝ እናደርጋለን ጸበልም ከሆነ ሃይማኖቱን እንግዲህ ለራሱ ብቻ በጸሎቱም በምንም በህክምና እርዳታ ማግኘት ካለበት እሱ የኛን ድጋፍ ያገኛል እርዳታ ያገኛል እኛ ብዙ የህክምና ባለሙያዎችም አሉን ከነሱ ጋር እናገናኘዋለን እንዳልሽው መንፈሳዊ እንግዲህ ጸሎትም ጸበል የሚያስፈልጋል ልጁ ለዛም እንግዲህ እርዳታችንን ከጎኑ ሆነን እናግዛለን ስለዚህ ያንን እናደርጋለን አሁን ግን ወደ ቤታቸው ምንገባበት ምክንያት መፍጠር መቻል አለብን አሁን ላይ ብንሄድ ልናገኛቸው እንችላለን ቤት ውስጥ ይኖራሉ እናገኛቸዋለን ስለዚህ ቤት ውስጥ መግባት ይኖርብናል ማለት ነው አዎ ማለት አሁንም እኮ ስንገባ ድርጊቱንም ያደረገችው ሊሆን ይችላል ማለት ለኛም ለመረጃም ጥሩ ይሆናል ማለት ከእጅ በእጅ ስንይዛት ምናልባት ነግረን ትሆናለች እውነታውን እንጂ በጣም አሪፍ ስለዚህ ይሄ ነገር ጊዜ የሚሰጠው ጉዳይ አይደለም አሁን ቤታቸው እንገባለን እንዳልሽኝ እያደረገችም አሁንም ያለው ነገር በቪዲዮ የያዝናትን ነገር በአካል ልንይዛት እንችላለን ብለሽኛል ሊሆን ይችላል እቺ ልጅ ምንም ነገር ልታርክ ትችላለች አረመኔ ልጅ ናት በጣም ደንግጫለሁ ሳይው ፊዚካሊ እንኳን አይመጣጠኑም ከልጁ እኮ ማለት ይሄ የጉልበት ነገር ነው እንዳንለው እንኳን እኮ ልጁ በቁመናው ተክለሰውነቱ ራሱ እኮ ከሷ በጣም አይገናኙ ልጅቷ ደቃቃ ነች ግን አደንዝዛ አፍዝዛ ነው ይሄን ነገር እያደረገች ያለችው በማስረጃ የሚያዝ ነው በስልክም ወሬ ያዝ ነው ከሌላ ሰው ጋር ይሄ ልጅ እንዳስተበተበች የሆነ ብቻ መድኃኒት እንዳረገችበት እንደደነዘዘ ነው የሚያሳየው ስለዚህ አብሯት ያለውን የነበረውን ይሄን መድኃኒት ስታደርግ ያገዛተንም ሰው ግብረ አበሯንም እንይዛለን እሷንም እንይዛለን እናወጣጣታለን ማስረጃችን ይዘን ቀጥታ እርምጃ ነው የምንወስደው ሰናይት ስለዚህ ምንም ስጋት እንዳይገባሽ ለሰጠሽን መረጃ ጥቆማ ማስረጃውንም ለማሰባሰብ ላደረግሽው ትልቅ ተጋድሎ በጣም አመሰግንሻለሁ በዚህ አጋጣሚ ስለዚህ አሁን እርምጃችንን እንወስዳለን ቤተሰቦች እናንተም ከኛ ጋር ሁኑ ወደ ቤት እንገባለን ማለት ነው ጭራሽ ስልክ ይዛ ተቀምጠሃል ምን እያደረክ ነው ናተነስ ምን እየሰራ ነው እዚህ ጋር እንደምመጣ ምንድነው እሺ እሺ ብሬሽ ትጮህላለህ ምንድነው ችግር ምን አረኩሽ ተሰቀኝ ምን አርክሽ ነው
ሳልፈቅድልህ ምንም ነገር አትንካ ብያለሁ። ጭራሽ ስልክ ይዘህ ምናምን ትቀመጣለህ። እሺ ምን ላድርግ እኔ? አልጋ ከመቼ ጀምሮ ነው የሚመጣችው ጫማ የምታረገው? ኧረ ተደላሉ ተበርከክ። እኔ አንተም በየቀኑ የማሰቃየት ችግር የለብኝም ታውቃለህ አይደለ? ግን ምንህን አድርግ። ምን አደረኩሽ አትበለኝ። ሁሌ ነው እንደምታሰቃይኝ። ምን አድርግሽ ነው? ተሰቃየ? እስቲ ቀና በልና ተሰቃየ? ይሄ ነው መሰቃየት? ይሄ ነው ወይ መሰቃየት? አትጩህብኝ፣ አትጩህ። ትሰማኛለህ? አትጩህ። ተነስ፣ ተነስ። አታዳግመኝ ብዬሃለሁ። ተንበርከክ። አለቃህ እንደሆንኩ አትርሳ። ለአንተ ሁል ቀን ደጋግሜ መናገር የለብኝም። አታድርቀኝ። መቼ አደረኩሽ? ዝም በል። መልስ አትመልስልኝ። መልስ አትመልስልኝ። መልስ አትመልስልኝ። ረገጥሽኝ እኮ። ረገጥኩ? መርገጤን ገረመህ? መርገጤን ገረመህ? መርገጤን ገረመህ? መርገጤን ገረመህ? መርገጤን ገረመህ? ሰሞኑን አልተመታንም ማለት በጣም ጠበቅ። ዝም በል። አትለፍልፍብኝ። አትጩህብኝ፣ አትጩህብኝ፣ አትጩህብኝ። ተውኩህ። ሰሞኑን በጣም ተውኩህ መሰለኝ አይደል? ተውኩህ አይደል? ተውኩህ። ሰሞኑን በጣም ተውኩህ። አምጣው እጅህን። ስለተውኩህ ነው አይደል እንደዚህ ያደረገህ? ምን እንደማደርግህ እኔ ነኝ የማውቀው። እጂ አመመኝ ቀስ በይ። አትጩህብኝ። ልቆርጥኝ እኮ ነው። አመመህ? ይቆርጠና እንዴት እንደሆነ አታውቅም። አትጩህ። ዝም በል። አፍህን ዝጋ። የምን መጮህ ነው? ከዚህ በኋላ ድምፅህን እንዳልሰማ ሰማኛል። አለቃ መሆኔንም አትርሳ። አለቃ መሆኔንም አትርሳ። አደከምከኝ በጣም። ያለቃነት ክብሬን እያሳጣኝ ነው። ሰማኛለህ? ለምንድን ነው የምታይኝ? አንተ ምን ሆነህ ነው? አታድርቀኝ ከዚህ በላይ ብዬሃለሁ። አልተቀጣህም አለ ነገሩ። ቆይ ምን እንደማደርግህ እኔ ነኝ የማውቀው። ዝም በል። ድምፅህን አታሰማኝ። ድምፅህን አታሰማኝ። ምንድን ነው የሚያስጮህ? ምንድን ነው የሚያስጮህ? አትጩህብኝ። ጆሮዬ ድምፅ መስማት አይፈልግም። አለቃህ እንደሆንኩ አትርሳ። አሁን ምን እንደምሰጥህ ታውቃለህ? አሁን ምን እንደማደርግ ታውቃለህ? በስርዓት ነው የምትመልስልኝ። እሺ እመልሳለሁ። አሁን ምንድን ነው የማደርገው? ልምድህን አትርሳ። ምንድን ነው የማደርገው አሁን? እሺ አደርጋለሁ። እሺ አውቄዋለሁ እኮ ንገረኝ። መስማት እፈልጋለሁ። ንገረኝ። ሽንትሽን እጠጣዋለሁ። እሺ ድገምልኝ። እጠጣዋለሁ። ሽንትሽን እጠጣዋለሁ። ትጠጣዋለህ። ያለቃ ሽንት ይጠጣል። አሁን ቶሎ ይዤልህ እመጣለሁ። ብትጮህ እሺ
አሰቃየችኝ እኮ እንዳይቀዘቅዝብህ ብዬ ልብሴን ሳላስተካክል ነው የመጣሁት። ትኩስ ነው የምትጠጣው? ትኩስ ነው የምትወደው? አዎ እሺ እጠጣለሁ። እጅህን ልፈታህ ነው? እንዴት ልጠጣ ታዲያ? እሺ መልሳት መለስልኝ። ምንድን ነው ችግር? ምንድን ነው መልስ? ምን መልሳት መለስልኝ። አየዋ ሽንቱን አስደፋኝ። አየዋ አይደለ? እንዲጎል እንደማልፈልግ ታውቃለህ። እንዲጎል አልፈልግም ታውቃለህ አይደል? አውቃለሁ። ጎሏል። አሁን ድጋሚ ሸነቼ ትጠጣታለህ። ይሄን ጠጣ። ቶሎ በል ቶሎ በል ቶሎ በል። በትኩሱ ጠጣው። ቶሎ በል ቶሎ በል ቶሎ በል። አትጥፋው። ሽንቴን አትጥፋው። ሽንቴን አትጥፋው። ጠጣው። በስነ ስርዓት ጠጣው። ቀና በል ጠጣው። ጨርሰው ቶሎ በል። ቀና በል። ወጣው ተነስ አልጋው ላይ መታሽኛ። አይበቃም እንዴ መታሽኛ? እሺ ከመቼ ጀምሮ ነው መልስ የምመልስልኝ? እሺ ደግሞ ቁልፍ እንደምመጣ ታውቃለህ። ቁልፍ ይዘህ የት ነው የሄድከው? ቁልፍ ይዘህ የት ነበር የሄድከው? ቶሎ በል መልስልኝ። አስቀምጬ ነበር እኮ እዛም ቦታ። አትዋሸኝ። የት ነበር ያልከው? ቁልፍ ለማን ነው የሰጠኸው? አትያያዝ፣ አፍን አታያያዘው። ዝም በል። አትጮህብኝ፣ አትጮህ። እኔ ሁሌ አንተን መቀጥቀጥ አለ። አውልቅ፣ ቶሎ በል፣ ቶሎ በል፣ አውልቀው። ጊዜ አትፍጅብኝ። አውልቀው። ምን ፈልጌ እንደመጣሁ ታውቃለህ አይደል? አውልቀው እያልኩ ነው። አውልቀው፣ ሱሪውን አውልቀው። ቶሎ በል አውልቀው። ምንድን ነው የምትጠብቀው? አውልቀው፣ ቶሎ በል አውልቀው። ዛሬ በምን እንደምደፍረህ እናያለን። አውልቀው ብያለሁ። አውልቀው ነው። አውልቀው እያልኩ ነው አይደል? ምንድን ነው የምትጠብቀው? ምን እየሆንክ ነው? ምንድን ነው የምትለፈልፈው? ድምፅህን እንዳልሰማ አፍህን አትክፈት። ዝም በለኝ። ዝም በል። ምንድን ነው? ዝም በል እያልኩ ነው። ልበስ ልብስ። የት አለ? ልበስ። አንድ ትንፋሽ ብትወጣ አንድ ነገር እሺ፣ እግር ከዚህ ቤት ቢወጣ ምን እንደማደርግ ታውቃለህ አይደል? ለአንተ በየቀኑ አላስረዳም። እያለቀስክ ነው እንዴ? አይደለም። እሺ ያው አላለቅስም። እጄን ይደክመዋል። እሺ ስሟታ፣ ብዙ አታድክመኝ። ሰማኛለህ? አንድ እንዳንተ ተረኛለህ አሁን የሚገፋ እሱን ደፍቼ ስጨርስ ደግሞ ተመልሼ እዚህ እመጣለሁ። አንድ ነገር ከዚህ ካልጋ ራሱ እንዳትወርድ። ሰማኝ አይደለ? ከዚህ ወርደ ባገኘህ አልወርድም። እሺ